በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች ደሞዛቸውን እንዲያዋጡ ተጠየቁ። በዛሬው ዕለት ሐሙስ የካቲት 26 2018 ለተለያዩ ተቋማት የተጻፈውን ደብዳቤ መመልከት እንደተቻለው ተፈናቃዮችን ለመመለስና ተጎጂዎችን ለማከም በሚል ገንዘቡ እንዲያዋጡ ተጠይቀዋል። የትግራይ ጊዜያዊ አስተዳደር የገንዘብና ሀብት ማስተባበሪያ ቢሮ ኃላፊ ዶክተር ምህረት በየነ ስምና ፊርማ ለተለያዩ ተቋማት ዛሬ ሐሙስ የካቲት 26 2018 በተበተነው ደብዳቤ የተቋማቱ አመራሮች ከደሞዛቸው 20 ከመቶ እንዲያዋጡ የተጠየቁ ሲሆን ሰራተኞችም የሚያዋጡትን የገንዘብ መጠን በ5 ቀናት ውስጥ እንዲያሳውቁ በደብዳቤው ታዘዋል። ደብዳቤው ከደረሳቸው ተቋማት ውስጥ ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ፣ ገቢዎች፣ የኢትዮጵያ መድን ድርጅት፣ አክሱም ሆቴል፣ አክሱም ዩኒቨርሲቲ፣ ራያ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ እና መቀሌ ዩኒቨርሲቲ ይገኙበታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም ከትናንት በስቲያ ማክሰኞ የካቲት 24 2018 ለሁሉም የመንግስት ተቋማት በሚል በጻፉት ደብዳቤ የካቲት ወር ደሞዝ ለመክፈል እንደማይቻልና የፌዴራል መንግስት ገንዘብ እንዳለቀቀ ገልጸዋል። ክፍያው የሚጀመርበትን ቀን ወደፊት እንደሚያሳውቁም በደብዳቤያቸው አመልክተዋል። ደሞዝ የሌላቸው ሰራተኞች ከየትኛው ደሞዛቸው ገንዘቡ እንደሚቆረጥ ግልጽ አልሆነም። መዋጮው በተፈናቃይና በጉዳተኞች ስም ቢሆንም ዓላማው ለጦርነት ሊሆን እንደሚችል የመረጃው ምንጮች አመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ